የት ቦታ ሂድ ምራኝ ቦታውን ምራኝ ሂድ ለማው ምንድነው ይሁሉ ነገር ማዳበሪያ ውስጥ ሰው አለ ናፍታ ትታራስ አወኩ አይ ማርታ እንዴት አወቃት ቦታለሽ ካልክ እርግጠኛ ነኝ ትተዋወቃለህ አው እዚህ ጫካ ውስጥ ከማርታ ጋር ምን ያረጋችሁ ነው ምንድነው የምታዞሩ አንተ ግን የሰው ልጅ ገብቶ የማይወጣበት ቦታ ላይ መቃብር እየቆፈርክ ወይም ደግሞ መቃብር ቆፋሪ ነኝ ብትለኝ አላምንህም ኮፍያ እኮን ለምን አታውልቆም ተፋፈን አቃለው በተለይ ቤት ውስጥ ሆኖ የሚያሸፋፍን ምንም ነገር የለም ሁሉ ነገር ነው ምንድነው ይሄ ቀንዱ ጭንቅላት ላይ ያለው ቀንድ ምንድነው ምንድነው ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ በያላችሁበት ሰላማችሁ ይብዛ ዛሬ ውድ ተመልካቾች ወደ እናንተ የመጣንበት አንድ ምክንያት እንግዲህ በጽናት ጉዳይ ዛሬ አዲስ ነገር አለ ውድ ተመልካቾች እንግዲህ ሁላችሁም ያው ስለ ጽናት ተጨንቃችኋል ጽናት እንግዲህ አሁን ላይ በጣም በአስቸጋሪ ሁኔታ ለመጨረሻ ጊዜ በነበረን ፕሮግራም ላይ እንግዲህ በጣም ከሰው ልጅ የማይጠበቅ ከአንደበቷ በጣም ብዙ ነገሮች ሲወጡ ነበር ውድ ተመልካቾች እንግዲህ እሷ ደህና እንድትሆን የግዴታ እሷን ማገዝ ስለነበረብን እንግዲህ ህክምና ወይም ደግሞ አገልግሎት የምታገኝበት ወደ ሆስፒታል ነው ይዘናት ነው ውድ ተመልካቾች እዛ በሄድንበት ሰዓት ላይ እንግዲህ በጣም እስካሁን ድረስ አሳሳቢና አደገኛ የሆኑ ጊዜያትን እያሳለፈች ነው የምትገኘው የሷም ህይወት አሁን ማሳሳቢ ላይ ነው እንግዲህ ከመጀመሪያው ጀምሮ በዚህ ጉዳይ ላይ እንግዲህ በጣም እየተጨነቅን በጣም እየተቸገርን ነው የምንገኘው ምክንያቱም የነጻነትን ፍለጋ ስንሄድ ሌላ ጉዳይ ነበረ እንግዲህ የገጠመን የህትማማቾቹ ጉዳይ አሁንም ረፍት ነስቶናል ጽናት በደረሰባት አደጋ ወይም ደግሞ በደረሰባት ከተፈጥሯዊ ውጪ እንግዲህ በሆኑ ጉዳዮች ምክንያት እንግዲህ ወደ ሆስፒታል ሄዳለች እዛም በነበረችበት ጊዜ እንግዲህ እሷን ላያት በሄድኩበት ሰዓት ላይ እህቴን ፈልጋት ማርታን ፈልጋት በሚል እንግዲህ አደራ ሰታኛለች ያንን አደራ ለመወጣት እንግዲህ ዛሬ ወደ አንድ ቦታ እንሄዳለን ያ ማለት እንግዲህ ወደዛ ቦታ ከሄድን በኋላ ብዙ ነገሮች እናጣራለን ምክንያቱም እጃችን ላይ የደረሰን መረጃ አለ እሱን መረጃ መሰረት አድርገን እንግዲህ የምናገኛቸው ነገሮች ይኖራሉ ያ መረጃ እንግዲህ በጣም አስደንጋጭ ነገር ነው እንግዲህ ደረሰን መረጃ ላይ እንግዲህ አንድ ሰው ተመልክተናል በዛ ቪዲዮ ላይ እዛ ቪዲዮ ላይ የተመለከትነው ሰው ለክትትል ለማድረግ ሞክረን እንግዲህ ወደ አንድ ቤት ገብቷል ያ ሰውዬ እዛ ቦታ ላይ ለምን ተገኘ በተለይ በጣም ብዙ አምልኮት የሚደረግበት ከዚህ በፊት በነበረን ፕሮግራም ላይ የጽናትን ስናወጣ የነበረች አንድ ሴት ነበረች እሷን ይዘናታል በቁጥጥር ስር አውለናታል እና ይሄ ሰውዬ ማን ነው እዛ ቦታ ላይ ምንድነው የሚያደርገው ሚለውን ነገር ከቪዲዮአችን የተረዳናቸው አንዳንድ ነገሮች አሉና እርግጠኛ ነኝ እሱ ሰውዬ ላይ የተለየ ቁልፍ እናገኛለን ብዬ አስባለሁ እሱም በክትትል ወቅት እንግዲህ የሥራ ባልደረቦቻችን ያገኙትን ቪዲዮ ላይ አጋርተውናል ያንን ቪዲዮ ይዘን እንደ መረጃ ይዘን እንግዲህ በቀጥታ ወደሱ ቤት እንሄዳለን ወደ ገባበት ቤት እንሄዳለን እስከዛው ግን አብራችሁን ቆዩ እንግዲህ ውድ ተመልካቾቻችን እየተጠቆምነው ቤት ይሄ ነው በክትትላችን ጊዜ ያረጋገጥነው ቤት ይሄ ነው እንግዲህ እዚህ እንደገባ እርግጠኛ ስለሆነ ነው ዛሬ እዚህ ቦታ ላይ የመጣነው ጤና ይስጥልኝ ሰላም እንዴት ነው መጀመሪያ ቆይ አንዴ ተረጋ መጀመሪያ ከቤት ዝም ብሎ ዞብሮ መግባት የለም ከሰው ቤት መጀመሪያ እኮ ሰላምታ ይቀድማል አይደል ሰላም እኮ አላልከኝም እንዴት ነህ ሰላም ነው ይኸውልህ አንተን እስኪ እዛ ሆነ አውራ ይሄድን የምንሸልም ሰዎች ነንና እዛ ሆነ መጀመሪያ እንግባባና የምንሽልማት ስለምን ምን እናስማርለም ይኸውልህ አንተን በተለየ መንገድ በታታሪነት ከማህበረሰቡ ጋር በተነጋገርንበት መሰረት ልንሸልም ነው የምን ታታሪነት በቃ መጀመሪያ እስኪ ግልጽ አንተን ለማበረታታት ነው ወጣቶችን ያበረታታ ነውና አባከ ውስጥ ገብተን እናውራ በምን ጉዳይ አይሆን አይ ቆይ ግድ የለም ይሄ ከሰው ቤት እንደዚህ በዞ ብሎ መግባት ማንነትን አላውቅም እኮ እሺ ቆይ ይኸውልህ አንዴ እንደዚህ የሚባል ነገር የለም ዋ እኮ እሺ አዳምጠኝ እሺ እኔ አላውቅም እኮ ቆይ ይኸውልህ ምን መሰለህ እንዴ ካንተ ጋር የምናወራቸው ነገሮች አንተን ለመሸለም ያስፈልጉናልና አንዴ ባክን አይደለም ምንን አስመልክቶ ነው ዝም ብሎ ሽልማት የሚባል ነገር እኮ ያሰማል እኮ ስታዳምጠኝ አስረዳሃለሁና ቁጭ በልዋል ለመዳመጥ እኮ መጀመሪያ አንተ ማወቅ አለብኝ ማንነትን ማራቆ ሰው እኔ ከቤት ማስገባት እኮ ነው እኮ እንዳስረዳህ እኮ እድል አልሰጠኝም አንዴ ቁጭ በል ባክን አይደለም ቆመህ አስረዳኝና ከዛ በር ከዛ ፈቅጄልህ እኮ ነው የምትገባው ያባወራ ቤት አይመስልም ምን ችግር አለ ማለት ቁጭ ብለህ እኮ የተከፈተ ቤት አይደለም እኮ እንትን አይደለም እኮ ዝም ብለህ ዞብ ነው
አይደለም አራንኳኩቼ ታንኳኳኮ ነው ግባ ስል ነው መግባት ያለብህ። እሺ አሁን ግባ በለኝና ገብተን እንቀመጥና እናውራ። ሊሆን አይችልም። እኔ እስከምፈቅድ ደግሞ እኔ የምፈቅደው አንተ አስቀምጠኝ ቁጭ በል በለኝ ምናምን ሳስረዳህ እኮ ትፈቅድልኛለህ። ማስረዳህ ደግሞ ቁጭ ብለን የመጣሁበትን ለምን እንደመጣሁ ሁሉን ነገር እንዳስረዳ አንተ ቁጭ ብለህ እኔም ቁጭ ብዬ ላስረዳ። ለምን መጣህ? የኔን ቤት ማን አሳየህ? በምን ምክንያት መጣህ? ለትልቅ ነገር ነው የመጣሁት። አንተ በጣም አስፈላጊ ሰው ነህና አስፈላጊነት በምን መልኩ እንደሆነ ቁጭ ብለን እናውራ እባክህ። አንዴ ና ግድ የለም እሺ። እምቢ ስትል እኮ አስወጥቼ ልካለሁ። ከአምስት ደቂቃ በላይ አልወስድም። 5 ደቂቃ ብቻ ነው። ቁጭ በለሽ። እሺ አመሰግናለሁ። አንተን አውጥቼ መወርወር አያቅተኝም። መወርወሩን ምን አመጣው? መጀመሪያ ሰው ከቤት እስከመጣ ድረስ በእግሩ በቶ ደግሞ እንደዚህ ብዬ አልሸኝም ብዬ ነው። እስኪ ቁጭ በልና እኔማ አክብሬ ነው የገባሁት። አክብረህም አስገብተኛል። እግዚአብሔር ያክብርልኝ። ግን መወርወር የሚባለው ነገር ያናላስ ወደ ጉዳይ ማንም በል እንተዋወቅ። መጀመሪያ የኔን ማንነት ከመናገር በፊት መጀመሪያ የመጣውን ሐሳብ ብትገልጽልኝ ይሻላል። ያው እኔ ስላንተ ብዙ ነገሮችን አጣርቻለሁና ሳጣራ በጣም ታታሪና ጎበዝ ወጣት በላብ ሰርተህ የሰራት ቤት እንደሆነች እንጂ ያው የሰማት ነገር አለና ለጥንካሬ መኪና ልንሸልም እንፈልጋለን። የኛ ድርጅት ወጣቶችን ሰርተው የሚለፉ በላባቸው ዝም ብሎ መኪና ከቤቱም ሂዶ ዝም ብሎ ገብቶ አባብሎ መኪና የሚሸልሙ ሰዎችን አላውቅም። እኔም ሰምቼም ስለማላውቅ ምናልባት ከመረጃ ደግሞ የመኪና ፍላጎት ምንም ያክል ድህነትም ከኛ ውስጥ ያን ያክል የለም። እንደዚህ አንፈልግም። ማናችሁ እናንተ? አናውቅም። ማናችሁ እናንተ? የኔን ማንነት ምን አንተን ላንተ መነዛነዝ እዚህ በቃ ላንተ ደግሞ ማንነህና እኔን መተም እንደዚህ የምትፈልግ ይኸውልህ እኔ ጋዜጠኛ ነኝና ጋዜጠኛም ሆነ እንትንም ሆነ እኔ አይመለከተኝም። ተረጋግተህ አውራኝ። የኔም ተረጋግተህ ብታወራ ጥሩ ነው። እኔን እኮ አሁን አንተ ማዘዝ አትችልም። ተረጋጋ አልተረጋጋ ምንም አንተ እኔ የምትቆጣጠር ነው የገባው አይደለም። ያዘዝኩ አይደለም ግን አሁን አንዴ ግባና ቁጭ በል አረፍ በል ስላልከኝ ካልከኝ ደግሞ ተረጋግተን ብናወራ ጥሩ ይመስለኛል። መቼም ሰው ከቤቱ ሲመጣ ዝም ብሎ እና ወጣ እንደውሻ አውጥቼ ከማባረር ብዬ ነው እኔ አንተን እዚህ ቁጭ ብዬ እንትን በጣም ትዕቢተኛ ነህ ልበል ማለት ሰዎች የነገሩኝ አንተ ጥሩ ባህሪና አሁን አንተ እያሳየኝ ያለው መኪናው ሊቀር ነው። እኔ ስለ መኪና አይጨንቀኝም። መኪናም አልፈልግም እያልኩ ለምን ደሞ አይጨንቅ እንዴ? ሰው በሙሉ ሀብት ለማግኘት ቤት መኪና ለማግኘት አይደል የሚለፋው? እዚህ ከኔ ቤት እንደዚህ ዝም እየዞርክ ከሰው ቤት እንትን ከምትል ለራስህ በመኪና እንደዛ ብትሽከረከር የተሻለ ነው ብዬ አስባለሁ። ሰው የተሻለ ሀብታም ነህ ማለት ነው። የተሻለ ብዙ ነገር አለህ ማለት ነው። አለኝ በማገኝበት ምንድን ነው የምትሰራው ወንድሜ? እዚህ ውስጥ እኮ ጠልቀን ባንገባ ጥሩ ነው ብዬ ምነግርህ ያለው መጀመሪያ ምን ችግር አለ ብትነግረኝ? አሁን እኔ ጋዜጠኛ ነኝ ብዬ ነገርኩ አይደለ? አንተም እኮ ብትነግረኝ ችግር የለውም ሲመስለኝ። ሌላ እርምጃ ውስጥ ሌላ ጸባይን እንትን እያረከኝ ነው እንድፈታትን። ምን አረኩ? እኔ እኮ ጥያቄ ነው የጠየቅኩ። ያው ለምን መሰለህ በቃ መጀመሪያ እሸልማለሁ አልከኝ። አሁን ደግሞ ሸልምህ እኮ ያንተን ባህሪ ማወቅ አለበት። ትህትናህን ሰው የነገር አሁን ለምሳሌ ትሁት ነው ብለውኛል። ግን እስከ ትሁት ባህሪን አይቶ ሸልሞ መኪና የተሸለሙ ሰዎችን እስካሁን አልሰማሁም። ዝም ብሎ የሚዲያ ሽፋን እንዲሰጡ ማድረግ ደግሞ እኔ ስለማልፈልግ አሁን ከቤት ወጥተህ ብትሄድ ነው የተሻለ የሚሆነው። እኔ እዚህ ራሴ ሰላሜን አግኝቼ እንድቀመጥ። ግን ከመሄዴ በፊት ማለት ማታወራኝ ከሆነ ተረጋግተህ ማትመልስልኝ ከሆነ ለምንድነው ወደ ቤት ያስገባኸኝ? ማለት ቁጭ ብለን እንድናወራ ተረጋግተን እንድናወራ እንደ ወጣት ነው አይደል? እንደ ወጣት እኔንም ተረድተኸኝ ያው የኔም እንጀራ ነው ስራ ነው መቼም ስራዬን አትስራ አትብላ አትለኝም። ሰዎችን እየዞሩ መስሸለም አሁን እዚህ ቤት መጥቼ ማህበረሰቡ እሱ ጎበዝ ነው ጠንካራ ነው ሸልሙት ብሎኝ እዚህ መጣሁኝ አይደለ? ካልሸለምኩ ወይም ደግሞ እዚህ ስራ ካልሰራው የሆነ ነገር ካልሰራሁኝ ባረራሉና አዛንልኝና መቼም እኮ የምትሸልመኝ እኮ የሆነ ባልሆነ በምክንያት ነው። ዝሮ የሆነ ምክንያት አለ እኔን ለመሸለም። አሁን አንተ የፈለከው ነገር አለ ከኔ። ስለዚህ ያንን ምንድነው የፈለከው? አሁን እንደሱ ጠይቀኛ ንገረኝ። እንደሱ ጠይቀኝ። ያውለ እሱ እንግዲህ የነገሩኝ ያው
በጣም ጎበዝና ታታሪ ሰራተኛ እንደሆነ ጠዋት ወጥቶ ማታ እንደሚገባ ኢቭን በሌሊት ስራ እንደሚሰራ ነግረውኛልና ሌሊት ራሱ ኦቨርታይም ስራ ትሰራለህና አሁን እንደምሰራ እኮ ራሴ ማውቃለሁ እኮ ለዛ ነው ለራሴ ነው ምንድን ነው የምትሰራው እኮ እስኪ አሁን ሌሊት ምናምን የምትሰራቸው ምንድናቸው እና ጠዋት ወጥቶ ማታ ነው የምትገባው ሌሊት ምሰራውን ጠዋት ምሰራውን ከምሰራውን ላንተ ዝርዝር በመናገሬ መኪና ያሸልማል ብዬ አላምንም ለምን አታምንም እንዴ ሌት ተቀን የሚሰራ ጠንካራ ሰው ካልተሸለመ ማን ሊሸለም ነው አይ እሱን ላንተ መናገር አልፈለኩም ስለዚህ ስራ ትንሽ የማይነገር ነገር ነው ማለት ነው በቃ አልፈልግም እኔ ካልፈልኩስ ብትነግረኝስ ምን ችግር አለ አይ መናገር ስለማልፈልግ ነው ለምንድን ነው አለባበስን ሳየው ኮፍያ አድርገሃል ቤት ውስጥ እኔ ብዙ ጊዜ ቤት ውስጥ እንግዲህ የምትሸሸው ሰው አለ ወይም ደግሞ በስራ በተለያየ አጋጣሚ እንግዲህ እንትን የምትለው አንተን የሆነ ነገር ለማድረግ የሚፈልግ ሰው አለ ምክንያቱም እዚህ ቤት ከመግባቴ በፊት የተወሰነ ስጠብቅህ ነበርና ሳይ ተሸፋፍነህ ነው ወደ ቤት የገባው ሁዲ አድርገሃል ኮፍያ አድርገሃል ቤት ውስጥ ደግሞ ያው አንድ ሰው ሆነ ከተባለ በቁንጣና በቲሸርት ነው ሊሆን የሚችለው ካለንም የአየር ሁኔታ አንፃር ወደ ቤት ስገባ እየተከታተልከኝ ነበር ከመግባቴ በፊት አይቻለሁ እና ውጪ ስለነበርኩ ነው እኮ ቤት ውስጥ ሆነ ስለዚህ ውጪ ስለነበርኩ እንትን ለብሼ ነበር ከቤት ስሆን ያው ቆምጣም እንደምንም እስራኤል ለማለት ነው እንዴ ስራ ቀንም ጠዋትም ሌሊትም ነው የምሰራው አላልከኝም እንዴ ያው ምናልባት ስራ ምንድነው የሚለውን ጥያቄ ለመጠየቅ ነውና ስራ ከሆነ አንድ ሰው የስራ ልብሱ ምናልባት ቱታ ይሆናል ብዬ ስላላሰብኩ ነው ይቅርታ ግን ማንንም ሰው እንደዚህ ያነዘኝ በቃ የሆነ ጭቅጭቅ አድርጎኝ ጠይቆኝ አያውቅም ማንም እንደዚህ ዛሬ ብጠይቅህ እኔ ጠየቅኩ ዛሬ እኔ በቃ ፈትፍተህ ንገረኝ የሚል ሰው ምንድነው አንተ እኮ ምንም ግልጽ ጥያቄ ነው የጠየቅኩ እኔ የምልህ ሰሞኑን የሆነ ጫካ ውስጥ በተደጋጋሚ የሚታዩ ሰዎች አሉና እዛ ጫካ ውስጥ ምን እንደሚከናወን ምናምን ማህበረሰቡ አጣራልን ምናምን ብሎ ነበርና እስኪ የምታውቀው ነገር አለ የምን ጫካ አትደናገጥ ምን ነው ደነገጥክ በጣም እና አይ ምንድነው የፈለከው ነገር አንተ በቃ የሆነ ብትሄድ ይሻላል ጫካ አንተ ትፈራለህ ወይስ ምንም ለምንድነው የምፈራው እኔ ምንድነው የምፈራው እኔ ማንንም አልፈራም አይ ጫካ ትፈራለህ ወይ ነው ያልኩህ እንጂ ማንንም አልፈራም ኦኬ ምንም የሚያስደነግጥ ሰው አለ እንዴ አይ ምንም የለም እና ለምን ተደናገጥክ የተረበተበት አይ አንተ የሆነ ሳይብ የሆነ በቃ ሳትጎዳ ብትወጣ ይሻላል የሆነ ጥሩ አይደለም አይ ጥሩ አይደለም የሆነ እንትን አይ ከጀርባ እኔን የሚጠብቅ ማአት አካል ስላለ ማአት ቦዲጋርድ እነሱም ሊጎዱ ይችላሉ እንዴት ማለት አይ በቃ እኔ ነገርኩ ማመን ብቻ ነው ያለብህ ያስፈራራህ ነው አይ እኔ ነገርኩትን ማመን ብቻ ነው ያለብህ ለምንድነው ማምነው እኔ ማምነው በፈጣሪ ብቻ ነው የምትነግረኝ ነገር ምንም ሳትነግረኝ ምኑን ነው ማምነው ፈጣሪ እኮ አሁን እዚች መጥቶ ላንተና ያድን ስለዚህ አሁን ያስፈራራህ ነው ማለት ነው አይ ልትጎዳ ትችላለህ በቃ የሆነ እኔ ያልኩትን ብታደርግ የተሻለ ምን ሆኜ ነው የምጎዳው ስለዚህ አንተ በቀጥታ ከጫካው ጋር የሚያገናኝ ነገር አለ ማለት ነው የለም ዝም ብለህ አሁን እንደዚህ ሳትወጣ ምንም ነገር ስለ ስራ ልትነግረኝ አልፈለክም በዛ ላይ ሌሊት ወጥተህ ጧት ላይ እንደምትመለስና ጫካ ውስጥ ምን እንደምታደርግ እንግዲህ ብትነግረኝ ደስ ይለኛል ምክንያቱም ጫካ ውስጥ የሆነ ሰው ምን ያደርጋል ጫካ ውስጥ እኮ የሆነ ስራ ይሰራል በራሱ ስራ ብዙ ስራዎች አሉ ጫካ ውስጥ ሰው ምንም አያደርግም ግን ከሰው ውጭ የሆነ ነገር የሚያደርጉ ሰዎች እዛ ይገኛሉ ምን ጫካ ውስጥ ምን አንተ በቃ እንደ መዝናኛ ይሄዳል አንድ ዲዝናና ይሄዳል በቃ ለምን ያደርጋል ሌላ በቃ ሰው ማርታ የምትባል ሴት ታውቃለህ ምን ደግሞ ከየት ነው የምታውቃቸው አንተ እንዴ ጤነኛ አይደለም እንዴ እሺ ጽናት የምትባልች ዋይ ጉድ ምንድነው ጉድ ብትወጣልኝ የተሻለ ነው የሚሆነው በጣም ጥሩ ስለዚህ ታውቃቸዋለህ ማለት ነው አይ መጀመሪያ ማስጠንቀቂያ ነበር ታውቃቸዋለህ እኮ የማስጠንቀቂያ የመጣው ማርታ የምትባለው አንሴት ስለምታውቃት ነው አይደለም እሺ ንገረኝ ነው አይደለም ማርታን ባቅስ ባቅስ ማለት እነሱን ባቀ ምን ልትለኝ ነው እኮ የት ነው ያሉት በቃ የለችም ማለት ማርታ የለችም እንዴት የለችም በቃ ይኸው በህይወት የለችም ሞታለች አዎ እና ምን ልትለኝ ነው ማርታ ሞታለች አዎ እያልኩ ነው ይኸው ግልጽ እርግጠኛ ነህ በዚህ
ግልጽ እኮ እየነገርኩ ነው። ምን ልታመጣ ነው? እሺ ማርታ እንዴት አወቃት አንተ? እንዴ ምን አገባህ? በቃ አወኩ። አይ ማርታ እንዴት አወቃት? ሞታለች ካልክ እርግጠኛ ነኝ ትተዋወቃለህ። አዎ እኔም እንደማውቃት ስለያወቃል እንዴ አንተ ፈትፍተህ አውቀህ እኮ ነው የመጣው። በቃ ስለዚህ ሞታል። ስለዚህ ያወቅኩት ነገር ላይ እርግጠኛ ነኝ ማለት ነው። ማለት እርግጠኛ እንደሆንኩ ራስህ እያረጋገጥክልኝ ነው ማለት ነው። አይ እኔ እርግጠኛ አይደለሁም። አሁን ያልከው ምንድነው? እሺ በቃ ምን አገባህ? እኔ እኮ እየነገርኩ ነው ያለሁት። እሺ ጫካ ውስጥ ምንድነው የምትሰራው? መቃብር ተጨነክ ነገር መቃብር ነው የምቆፍረው። መቃብር ነው የምትቆፍረው? አዎ ጫካ ውስጥ? አዎ ስር የሰው ልጅ ዝም ብሎ ጫካ ውስጥ መቀበር ተጀመረ እንዴ? እኔ አላወኩም ነበር። እኔ መቃብር ነው የምቆፍረው። በቃ እየሸቀልኩ የታዘዝኩትን ነው የምሰራው። ደግሞ ማን ነው የሚያዝ? እሱን ለአንተ አሁን በቃ ምንም መለፍለፍ የለብኝ። የነገርኩህ ማለት አንተ መቃብር የምትቆፍር ሁሉንም ነገሮች በቃ አስረዳኝ እያልኩ እኮ ነው። እንዴ ይሄን ያክል ምንድነው አንተ? ያውልህ ትሰማኛለህ? እየጠየቅኩ ነው። ምላሽ ካልሰጠኸኝ ድቅድቅ ጫካ ውስጥ የሚቆፈር መቃብር ካለ እሺ፣ ግን መቃብር የሚቆፈረው የቤተ ክርስቲያን ቅጥር ግቢ ውስጥ ነው ወይም ደግሞ በመንግስት የተፈቀደ ቦታ ላይ ነው፣ በህጋዊ የተፈቀደ ቦታ ላይ ነው። አንተ ግን የሰው ልጅ ገብቶ የማይወጣበት ቦታ ላይ መቃብር እየቆፈርክ ወይም ደግሞ መቃብር ቆፋሪ ነኝ ብትለኝ አላምንህም። ምን ነው? እኔ እየቆፈርኩ ነው፣ ታዝዤ ነው የምቆፍረው። በቃ ጨረስን። በቃ ታዘህ ነው የምትቆፍረው? አዎ በቃ እየሰራው ነው። ሞገስ ነው ያዘዘ? አቶ ሞገስ ነው? የምን ሞገስ? አቶ ሞገስ አንተ ሰውዬ የጤና ያለም እንዴ? ስለማን ሞገስ ነው የምታወራው? ምን ነው ታውቃለህ? አላቅም። ታውቃለህ? ምንም አላቅም። ሞገስ ስለ ለምን ደነገጥክ? ለምን ደነገጥክ? እሺ ሞገስ ስለ አላቅም። ለምን ደነገጥክ? ማላውቀውን ለምን እንደዚህ ትፈለፈላለህ እንዴ? ጀመር አንተ ኃይለኛ አጭበርባሪ ወንጀለኛ ነህ። ምክንያቱም ምንም ወንጀል የለም። ዝም በል። ይኸውልህ ትሰማኛለህ? አንተ ምንድነው? ከዛው ምንድነው የሚወጣው? ምንም የለም። የሆነ ነገር እየወጣ ነው። ዘር በል። የሆነ ነገር እየወጣ ነው። ምንም የለም። በቃ የለም። ተመልሰው ሂዱ። የለም። ምንድነው የወጣው ከዛ ስር? የለም። ከዛ ስር ምንድነው የወጣው? ምንም የለም። ምንድነው የወጣው ከዛ ስር? ምንም የለም። አረ የሆነ ነገር ወጥቷል። ምንም የለም። ቁጭ በል እያልኩ እኮ ነው። በቃ የለም። እሺ ቁጭ በል። እስኪ ምንድነው የወጣው? ቁጭ በል እያልኩ ነው እኮ አንተ ሰውዬ። ቁጭ በል። እሺ አንተ ቁጭ በል። ምንድነው ከዛ ስር የወጣው? ምንም የለም። ምንም የለም። አንተ ነው የመለስካቸው? በቃ እስኪ የት አለ? የት እስኪ የምታየው ነገር አለ እዚህ? አሁን ለምንድን ነው በኃይል ያስቀመጥከኝ? ምን ልታረገኝ ነው እንዴ? ለምን ነው በኃይል ያስቀመጥከኝ? እራፍ ነገር ያለው አንተ ማለት ሰውዬ። በቃ ምንም የለም። ዝም ብለህ ቁጭ በል። ሲጀመር ይኸውልህ አንተን ስከታተል ነበር እዛ ጫካ ውስጥ። ምን የምትከታተለኝ? ምንድን ነው የምትከታተለኝ? ምንድን ነው የምታደርገው አንተ? ምንድን ነው የምታደርገው አንተ? ንገረኝ። እስኮፊያን አውልቆ ምን አገባ? አንተ ጭራሽ ከቤት መጣህ ነው? እሺ ቁጭ በል። ምን ልትሆን ነው? እርግጥ ነው ኃይል አለ፣ ግን ቁጭ በል። በሰላም ብትወጣ ኃይል አለ፣ ግን ኃይል እኔ ጋር አይሰራም። ነግሬሃለሁ አይደለም? እኔ ሰላማዊ ሰው ነኝ። ምንም አይነት ወንጀል ምንም አይነት ነገር የለም። እና ኮፍያን አውልቆ ለምንድን ነው የማውልቀው እንዴ? ለምን ደግሞ አታውልቀው? ማዘዝ ጀመርክ? ኮፍያ እኮ ነው። ለምን አታውልቀውም? ማታውልቀበት አላወልቅም። በቃ የራሴ እኮ ነው። ጭራል ማለት ኮፍ ነው ወይስ ሌላ? ልብስም ደግሞ ይሄን ልበስ፣ ይሄን አውልቅ፣ ይሄን አርግ እያልክ ደግሞ ማዘዝ ጀመርክ። አንድ ሰው ያለ ምንም ምክንያት እንደማይሸፋፈን አውቃለሁ። በተለይ ቤት ውስጥ ሆኖ የሚያሸፋፍን ምንም ነገር የለውም። ራሴን ያስደፈርኩት ራሴ ነኝ። እንዴት ማለት? ከቤት ጎትቼ አስገብቼ አንተን ስከታተል ነበር። በክትትል ወቅት ያረጋገጥኩት በሙሉ በጣም መሸፋፈን እንደምታበዛ ነው። ምንም አያገባም፣ አይመለከትህም። እንዴት ማለት? ስለኔ ህይወቴን እየተከታተልክ እንትን እንድትለኝ አልፈልግም። በጣም እየታገስኩ ነው ያለሁት። ባትታገሰኝ ምን ልታመጣ ነው? ትሰማኛለህ? ኮፍያን ታወልቀዋለህ። አላወልቅም። ለምን ነው የማታወልቀው? እየነገርኩህ እኮ ነው። አላወልቅም። የኔ እኮ ነው ኮፍያ የኔ ነው። የኔ መሆኑን አታውቅም? ኮፍያ አይመስልም? ግን ያንተ ነው። የሆነ ነገር አለባበስ፣ ሁሉ ነገር በዛ ላይ ጫካ ውስጥ ትገባለህ፣ እንደፈለክ ትሆናለህ። እንዴ ሰው የሚሰራውን ሁሉ ነገር ምንድነው? እስኪ ምንድነው ይሄ ቀንዱ? ጭንቅላት ላይ ያለው ቀንድ ምንድነው? ስርዓት ብታረግ ይተሻላል። ምንድነው ቀንዱ ይሄ? አንተ ሰው ነው ወይስ ምንድነው? አንተ ጠርጥሬ ነበር ሲጀመርም። ቁጭ በል። ለምን ነው የምትሸፍነው? ለምን ነው የምትሸፍነው? ቁጭ በል። ምንድነው ጭንቅላት ምንድነው? ቁጭ በል እያልኩ ነው። ባልቀመጥ ምንም የለም። ቁጭ በል። በአይኔ ያየሁት ልታስክደኝ ነው? ቁጭ በል። ኧረ በስመ አብ። ቁጭ በል። እንዴ ተስማምተን እናወራ ይሻላል። የሰው ልጅ እንዴት ነው ጭንቅላቱ ላይ እንዴት ነው ቀንድ? ነገር አለ። ቁጭ በል። ትነግረኛለህ? አዎ
እሺ ቀንዱ ምንድነው? የምን ቀንድ ነው? ጭንቅላት ላይ ያለው ምንም የለም። አንተ እንዴ በሬና አንተ ምንድነው? እንዴ የሰው ልጅ ነው እንዴ? ሰው ልጅ እንዴት ቀል እንዲኖርበት? ምንም የለም። አትንገረኝ። መስነግረኝ ከሆነ ስማ ልንገርህ አይደለም። አሁን ይኸውልህ ምንም የለም። አሁን የታየው አይደለም። እንስማማ። ካሜራ ቀርጾታል። ልንገርህ ካሜራ ቀርጾታል። እንስማማ። ልንገርህ በሆነ ጉዳይ እንስማማ። ለምን ነው ካንተ ጋር እንስማማው? አይ የምትስማማበት መንገድ ሊኖር ይችላል። አንተም በቀል ሐሳቡ ልትወደው ስለምትሸውደኝ ነው። አሁን ደግሞ እንደ ሕፃን ልጅ በከረሜላ ልትሸውደኝ ነው። ከረሜላ አይደለም። አንተም እኮ እሸልማለሁ ብለህ ገፍተህ ነው እንደዚህ ያዋረድከኝ። ስለዚህ እኔ ደግሞ አጸፋ ልመልስ አይደለም። ገና ማዋረድ አልጀመርኩም። አይደለም አጸፋ ልመልስ ሳይሆን ያንተን ወይም ደግሞ ልበቀል ሳይሆን አይደለም። አንተ ጋር የምንስማማበት መንገድ ሊኖር ይችላል። ምንድነው? በቃ እንደዚህ ይሄን አይነት ነገሮችን አሁን ያደረግካቸውን ይሄን አጋልጠ እንትን ያደረግካቸውን ነገሮችን በቃ ምንም እንዳይገኝ ወደ ሚዲያ እንዳይወጣ አድርግና እንስማማ። እሺ እኔ የማደርገውን አድርጋለሁ። ቀንዱ ምንድነው? ንገረኝ። የለም እዛ ላይ መጥቶ ቀንድ አይደለም። የለም ቀንድ አይደለም። ሽባቦች ምንድናቸው? አስወግጄዋለሁ። አስወግጄዋለሁ። አዎ የለም። ቀን አድርገውሽ የለም። ቀን አድርገው የለም። በቃ ምንም የለም። እስኪ ቀን አድርገውሽ የለም። አሁን እዚህ ጋር ባይና አላየሁትም ነበር። የለም በቃ ወዴት አደረስከው? የለም። አሁን እዚህ ጋር አይቼው ነበር ወይ? እየነገርኩህ አይደል እንዴ? የለም እንዴ ምን ሆነ ነው? ተስማምተናል አይደል እንዴ? እንስማማ እንዴ? እንስማማ እየነገርኩህ። እሺ አውልቀውሽ ከሌላ አውልቀውሽ አይደለም። አይ እሺ ከሌላ አውልቀው እንስማማ። የለም እኮ አይታ አላየህም? አላመንክም? እንዴት አታምንም እንዴ? የሆነ ነገር ማነው? ቆይ የለም እንዴት እየነገርኩህ እኮ ነው። ተስማምተን እናወራለን። አሁን በአይኔ ነው ቀንድ ያየሁት ጭንቅላት ላይ። አሁን ያው የለም በቃ የኔ እንትን ነው በቃ። ያንተ ምን ጥበብ ነው? እሺ የመጡት ዝም ብሎ አጋጣሚ የሆነ ወይ እንትን የመጡት ባልፎች የሉም። ምንም የሉም። እዚህ እኮ የለም። መስሎህ እኮ ነው። አይነህ ነው። ተው እንጂ እኔን አዋክበህ መለስካቸው አይደለ እንዴ? እኔ ማንኛውም እንዴት ልመልስ መችል? ምንድን ነኝ እኔ? ስታይን ሰው አስማ አልመስልም? እሺ አፍን ዝጋልኝ። እሺ እኔ ማውራት የማይሰለቸው አፍን ዝጋልኝ። ትሰማኛለህ? እዚህ ቤት ውስጥ የመጣሁት መረጃ ይዤ ነው። ጫካ ውስጥ አንተ መቃብር ቆፋሪ ሳልትሆን አሁን የታዩትን ማረጋገጫ አይቻለሁ። ሌላ ደግሞ ስከታተል የነበረውን መረጃ ምንድን አሳያለሁ። ቪዲዮ ማስረጃ አለኝ። እያንዳንዷን ነገር እናገራለሁ። ማን ላይ ምን ስታደርግ እንደነበረ የክሩ አባላት ወይም ደግሞ ከኔ ጋር የሚንቀሳቀሱ ሰዎች በሙሉ ቪዲዮ ቀርጸውካል። እኔን በዚሁ ልብስ የምን ቪዲዮ? በዚሁ ልብስ የምን ቪዲዮ ላሳይ ይችላልው ከፈለክ። የምን መረጃ ነው የምትለኝ? መረጃውን አሳያለሁ። ግን ለምንድነው ጥቁር ልብስ የለበስከው? በተደጋጋሚ የራሴ ስታይል ነው። በቃ የራስ ስታይል ነው። አዎ ሲጀመርም ይኸውልህ ስላንተ ብዙ ነገር ጠይቄያለሁ። አብዛኛው ጊዜ ሀዘን እንዳለበት ሰው ጥቁር ልብስ ነው የምትለብሰው። ሲጀመርም ለምንድን ነው ጥቁር ልብስ የምትለብሰው? አንተ ለምን ልብስ ትለብሳለህ? ሁሉም ነገር እኮ ተቆጣጣርክ እኮ። በቃ መኪና ሸልማለሁ በሚል ሰበብ ገብተህ የኔን የውስጡን ሁሉንም ገመና ለማውጣት እኮ እየጣርክ ነው ያለው። ሁሉንም ማን ነው? ሁሉንም በቃ ሁሉንም ከቤት ያለውን ነገር ሁሉን በቃ ምንድነህ አንተ? ሌላ ሰው አለ? አንተ ማነህ? ማንነትህን ሳላውቅ እኮ ነው። ከቤት ሌላ ሰው አለ? ይተነዘን ከቤት ሌላ ሰው አለ? ቆጨኝ ማለት እንደዚህ መለፍለፍ ይላንተ። ይኸውልህ ሰማኛለህ አንተ ሰውዬ፣ ማንነትህን ማትገልጽልኝ ከሆነ እስካሁን የተቀረጸውን ቪዲዮ በሙሉ ለህግ አሳልፌ እሰጣለሁ። ምክንያቱም እንዳንተ አይነት ሰዎች ናቸው ጫካ ውስጥ እንደዚህ የተለያዩ ስራዎችን የሚሰሩ። አንተ እኔ እኮ በጣም ይገርመኝ፣ አንተ እኔን ለማንም አሳልፈ መስጠት እንደምትችል መተማመንህ ነው በጣም ይገርመኝ እኮ። ለምን ገረመ? ኦኬ ጥበብ አለኝ ብለሃል። ምንድነው ጥበብ? የምን ጥበብ? ምንም ጥበብ ምናምን አለኝ ብለሃል። ቢኖረኝም አንተ ለአንተ መግለጽ አልችልም። ለአቀው እሺ ጥበብ ምንድነው? እንዳንተ አይነቱ ሰው አይደለም። አንተ እኮ ዝም ተራ ነገር እኮ ነው አንተ። ኦኬ ተራ እያልክ እየሰደብከኝ ነው? እሺ አንተ አዎ ተራ ነህ። ተራ ዝም ብለህ ለአንድ ሰው እንደዚህ እኔ ዝም ብለህ ጥበብ ምንም ማሳየት አልፈልግም። አንተ በትንሽ ነገር ኦኬ ተራ ያልሆነ ሰው ለአንተ ምንድነው? ተራ ያልሆነ ሰው እሱንም መግለጽ አልፈልግም። ሳደርግ በድርጊቴ ታያለህ እኮ። አደረክ እኮ በቃ በቂ ነው። አላደረኩም። አንተን እኮ ምንም አላደረኩም። ኃይልን ተጠቅመህ እኮ እኔ እንዳልነሳ ቁጭ አደረከኝ እኮ። ምንም እኮ አላደረኩም። አንተ እኮ ኃይልም አለ። እንዲያውም እንደዚህ ስትሳፈጠኝ ዝም ብዬ እየተመለከትኩ መልስ እየመለስኩልህ ነው። ስለዚህ አንተን በጣም አክብሬሃለሁ ማለት ነው። ኦኬ ሰው ታከብራለህ አንተ? አዎ እያከበርኩ እያየህ በቃ ባታከብሬ ምን ሊፈጠር ነው? ምን ሊፈጠር? ምን ልታደርገው? እኔ ነኝ የማውቀው።
ምን እባቦች ልትልክብኝ ነው? የምን እባብ? አንተ ምንድነው የምትቀባጥረው እንዴ? አንተ ከኔ እዚህ ቤት የመጡትን እባብ ልትልክብኝ ነው? የምን የት አለ? በአይኔ ነው ያያቸው። አላየህም? ምን እየካርከኝ ነው? በአይኔ ምንድነው መከረው? እስኪ የት አለ? የት አሉ? እስኪ ወዴት እንደመለስካቸው እኔን እዚህ አዋክበህ መለስካቸው። አንተ በጣም እየተዳፈርከኝ ነው። እሺ እየነገርኩህ ነው። ይኸውልህ ሰሞኑን እንደናንተ አይነት ሰዎችን እየተከታተልን ነው። ተከታተሉ። እንደኔ አይነት ሰዎች ጥሩ ሰዎችን መከና ሜሮን የምትባል እኛ አንሸልምም። እሺ ህገወጥ ስራ ለሚሰሩ ሰዎችን አንሸልምም። ሜሮን የምትባል ሴት በቁጥጥር ስር ውላለች። እኔ ህገወጥ ነው የምሰራው? እኔ ህገወጥ ነው የምሰራው? እና ቀንድ ያበቀልክ አንተ ምንድን ነው? የት አይተሃል? ኦኬ ባይኔ ያየሁትን ነገር አላየህም? የት አለ? መለስከው የሆነ ነገር ምንድን ነው? አንተ ምን እንዳደረግ ነው ሲጀመር? አንተ ውጣ። እሺ ይኸውልህ ምንድን ነው ሜሮን አታውቃትም? አላውቅም። ስለምን ሜሮን ነው የምትለኝ? ሜሮን አታውቃትም? ስብራ ገለኝ ሰው እየፈለፈልክ የማንንም ሰው ጽናትን ታውቃታለህ? አላውቅም። ነፃነትንስ? ልታሳብረኝ እግዚአብሔር። እሺ ማርታን አላውቅም። ምንም ከሌለብህ ለምን ታብዳለህ? አንተ ነፃ ሰው ከሆንክ ህጋዊ ሰው ከሆንክ ምንም ከሌለብህ ከጀርባ የምትሰራው ነገር ከሌለብህ ማትሸፋፈንበት አንተ አይነት ዝም ብሎ ለፍላፊ ሰው መጥቶ በቃ ማነዛነስ ሲጀምር ያስጠላል። በቃ ሊያሳብለኝ በቃ ይደርሳል። እንደዛ አይነት ሰው በቃ ምንም ስራ ስለፈልፉ የሚለፈልፍ ነገር ስላለህ እኮ ምንም የለኝ። አንተ እኮ መኪና ሸልመን ነው። እሺ ማርታ እሺ ማርታን አንተ ጋር ታውቃታለህ? ማርታን ቅድም እንግዲህ አላውቅም እያልኩ እኮ ነው። ማርታን ታውቃታለህ? አይደለም እኔ ብትጠነቀቅ ይሻላል እኮ። ማርታን ታውቃታለህ? አላውቅም እያልኩ ማርታን ታውቃታለህ እያልኩ እኮ ነው። ሞተች አልከኝ። ኬታ ምትነው? እሺ በቃ ሞተች ነው ካልኩኝም አልኩኝ። በቃ አሁን አልመለስም። ቀድም ነው ያልኩት። አሁን አልመለስም። አዎ ኦኬ። ባንዲ መጀመሪያ የጠየቅከው ደግሞ ሁለተኛ ልታደክመኝ ነው? ለአንተ እንደዚህ ስለፈልፍ የሆነ እንትን አይሰማም? እሺ ሲጀመርም ማለት እኮ ማን እንደሆንኩ ስለማታገኘው ማንም ይኸውልህ በእኔ ቁጥጥር ስር ከመዋል አትድንም። ምክንያቱም ቁጥጥር ስር አዎ አንተ ከፈለኩኝ ማለት ነው ከዚህ ላትወጣ ትችላለህ። ኦኬ ሞገስ ነው ይሄንን ጥበብ ይሰጣል። የምን ሞገስ? አንተ ስለ ሞገስ እንዴ አላውቅም እኮ እያልኩ ነው። ተረጋጋሽ። ሞገስ ሲባል ለምንድነው እንደዚህ የምትሆነው? ምንድነው አንተ? ቁጭ በል ብያለሁ። እሺ እነዚህ በሰላም አትወጣም መሰለኝ። ከዚህ የጠራኋቸው ሰው መውጣት አልፈልግም መሰለኝ። ሞገስን ስም ስጠራ ለምንድን ነው የደነገጥከው? ዝም በል እያልኩ እኮ ነው። ሞገስ ነው አለቃ? ሞገስ ነው ያለቃ? ስለዚህ በሰላም አትወጣም፣ ከዚህች ቤት አትወጣም። ዛሬ ለምንድን ነው እሺ ሞገስን የምትፈራው? እኔ አላውቅም። ማላውቀውን ሰውዬ ስም አትጥራ። ከዚህ በኋላ ሞገስ አይደለም። ግን ስለ ማርታ ንገረኝ። ማርታ እንግዲህ የጽናት እህት ጠፍታለች። የጠፋችሁ ደግሞ አንተ መቃብር ቆፍርበታለሁ ያልከው ጫካ ውስጥ ነው። አላውቃትም። የትም ብትጥፋ ምንም አታውቃትም። የትም ትጥፋ የትም ትሞት ምንም አላውቅም። እንደሞተች አንተ እርግጠኛ ነህ? ቀብረሃታል? አላውቅም። ቀብረሃታል? አላውቅም። እሺ ካላወቅህ እንግዲህ የቪዲዮ ማስረጃ አሳይሃለሁ። እሱን ካየ በኋላ እንግዲህ ተወቃት አትወቃት እናያለን። የምን ቪዲዮ? ቆይ አንዴ ጠብቅ። አምጣ። ወንድ ነው ይኸውልህ። መጀመሪያ ከኔ ጋር ያን ያህል መሳፈጥ አልነበረብህም። ተሳፈጥከኝ እንጂ ምን እሳፈጣለሁ? እሺ እዚህ ጫካ ውስጥ ከማርታ ጋር ምን እያደረጋችሁ ነው? ምንድነው የምታዞርባት? ምንድነው የምታደርገው? እነዚህ ሁሉ እኔ አይደለም እኔ አረባክ ልብስ ራሱ ይሄ አንተ ሰውዬ ተጠልታ አልጨረስኩም። እኔ ሰላም በሰላም ብትወጣ ይሻላል። አልጨረስኩም። ይኸውልህ እኔ ለአንድ ነገር ብታደርግ ይሄ መተት ምናምን እኔ በሱ አላምንም። እሺ እዚህ ጋር ምንድነው የሚያወራጭህ? ተንበርክከ ምንድነው? እሺ እባቦች ታዘዘዋል። መረጃዬን ያዙልኝ። ቁጭ በል። እሺ ይምጡና ያድኑ።
ይምጡና ያድኑ ይምጡ ሰውዬ የት ነው ያለችው ማርታን አላውቃትም አላልክም ማርታን አላውቃትም ማርታን እሺ ይምጡ እባቦቹ ይምጡልህ ተነስ ቁጭ በል ዘውርዛክ እሺ ማርታ ሞታለች እና እዛ ቦታ ላይ ያለችው ማናት ምንድነው ስታርግባት የነበረው የት ነው ያለችው ማርታ ተናገር ይኸውልህ ያለዛ ለእንዳንተ አይነት ሰዎች የሚሆን ትግስት የለኝም ትግስት የሚኖረኝ እስከሆነ ሰዓት ድረስ ብቻ ነው ማድረግ የምፈልገውን ነገር ለማድረግ ትናገራለህ አትናገርም ምንድነው የምናገረው ማርታ የት ነች ምንድነው የፈለከው ማርታ ላይ ምንድነው ስታርግ የነበረው የት ነች ማርታ እኔ ምንም አላደረኩም ማርታ የለችም ይኸውልህ እኔ የምታገዝ ትንሽ ደቂቃ ብቻ ነው ከዛ በኋላ ወደ አውሪነት ይቀየራል እየነገርኩ ይኸውልህ ስናደድ ማን እንደሆንኩ አታውቅም እሺ እስካሁን በክብር ያወራውክ ለማርታ ስል ነው ለጠፋችሁ ልጅ ስል ነው እየነገርኩ እና ማርታ የት ነው ያለችው የት ነው ያለችው እና አብስ ደግምባት የነበረችው ማነት አብስ ታዞርባት የነበረችው ማነት አይደለ ማናች አብስ ታዞርባት የነበረችው የለችም እሷ በቃ ሞታለች እኔ ታዝዬ ብሎ ኧረ እባክህ በህይወት ታዞርባትና ከሞተች ለምንድን ነው የምታዞርባት ትናገርም ቀና በል ይኸውልህ እንዳንተ አይነት ከይሲ ሰዎችን ዋጋቸውን ነው የምሰጣቸው እነግርሃለሁ ትናገራለህ ማርታ በህይወት አለች የለችም አንተ አትናገርም እንዴ ነው ይኸውልህ ሌላ ነገር ሳንገባ በፊት እስር ቤት ሳልወስድ በፊት ስለ ማርታ ሁሉንም ነገር ትናገራለህ ማርታ የጽናትት የት ነው ያለችው እሷን ፍለጋ ነው ስንከራተት የነበረው አሁንም የለችም እያልክ ነው እና ቪዲዮ ላይ ያየው ማናት የጽናትት ማርታ እንደሆነች በደንብ አይቻታለሁ የለችም ሞታለች አዎ እርግጠኛ ነህ እርግጠኛ እና ማነች በፎቶ በቪዲዮ ላይ ነበረችው በቃ አሁን ላይ ሞታለች አዎ ይኸውልህ አንተ ሰውዬ ዛሬ ማለት ነው ሌላ ነገር ውስጥ ሳንገባ አንተን ራስን እዚህ ድፍት ሳላርግ እውነቱን ተናገር የነገርኩ ሆነ ባይናር እንዳያዩት ባይናር ለሞያዩት ባይኔ እኮ ነው ያዩት አንተ ባይኔ በቪዲዮ አይቻለሁ እና የለችም አሁን ላይ የለችም ሞታለች ይኸውልህ ባይኔ ያየሁትን ነገር ልታስከደኝ እንዳትፈልግ በቃ የለችም ሞታለች እንዴት ነው የሞተችው ማን የገደላት በቃ ሞት ነው የሞት ይኸውልህ ቅርብ ሰዓት ላይ አንተን ሲከታተሉ የነበረው ባልደረቦች ናቸው ቪዲዮ ቀርጾ ይላኩልኝ እና እሷ አሁን በዚህ ምክንያት ሞታለች ሰማኛለህ የት ነው ያለችው ማርታ እሺ ልቀቀኛ መጀመሪያ ልቀቀኝ ማርታ የት ነው ያለችው ልቀቀኝ እነግርሃለሁ እሺ ይኸውልህ ልትቀልድብኝ ከሆነ ይኸውልህ ምን እንደሚከተል ታውቃለህ ያንተ ኃይል እኔ ላይ አይሰራም እሺ እነግርሃለሁ ተነስ የት ነው ያለችው አይ ከዚህ በፊት ግን ከማሳየት በፊት መጀመሪያ እንስማማ ቆይ ምንም ማለት ማማ አይደለም እንዴ ታሳኛለህ አትሳይኝ ሁሉንም በግዴታ እንዴት ነው ሁሉንም በግዴታ ነው ምን ታመጣለህ ተነስ የት ነው ያለችው እሺ በቃ ቆይ አብረን እንሂድ እሺ አሳየኝ ሞታለች አላልክም አለች ተነስ ምራኝ ተነስ የት ነው ያደረገችው የት ነው ያደረካት እዚህ ቤት ውስጥ ናት የት ቦታ ሂድ ምራኝ ቦታውን ምራኝ ሂድ ቅዳሜ አታንገላተኝ የት ነው ምንድነው ይሄ ሁሉ ጨለማ ጨለማው ምንድነው ይሄ ሁሉ ነገር እና አረ እዚህ ጋር ድምጽ ይሰማኛል አረ ማዳበሪያ ውስጥ ሰው አለ እናት ደህና ነች አረ ታስራለች ነይ እናት እንዴ በማዳበሪያ ተቆላታ ናፍታ መብራት የለውም ቤቱ ምንድነው ሁሉ ቀንድ ምንድነው ሁሉ ነገር ምንድነው ሁሉ እንዴ ነይ ደህና ነሽ አንቺ ደህና ነሽ አንተ ባለጌ ዋጋን እሰጥሃለሁ ነይ ጉዳት ደርሶብሻል ያዙልኝ እስኪ አይዞሽ ያዙት ሁላችሁ ነይ ምን አይነት ቤት ነው ይሄ ምን አይነት ይሄ ሁሉ ቀንድ ምንድነው ደህና ነሽ እናት አይዞሽ ነቀስ